ሰላም ሰላም ጀና ይስጥልኝ ክብራትና ክብሯን የኔ የብርቱካን ፋይፊቱ ቻናል ፋሚሊዎች ሰላም ብያለሁ። በሀገር ውስጥ በሀገር ውጭ ያላችሁት እንኳንም ለከተራ በዓል እንኳንም አደረሳችሁ። የጥምቀት ዋዜማ እንግዲህ ዛሬ ከተራ ይባላል። እንኳን አደረሳችሁ ሁላችሁንም እንኳን አደረሳችሁ ብያለሁ። ያመስ ይበለን ያው ማለት እዚህ ቀን ያደረሰው ሰው ያው እግዚአብሔር የፈቀደለት ነው። ገባችሁ? እዚህ ሰዓትም ላደርሱም ትችላላችሁ። ቆይ ልጆች ይለፉልኝ እንዳይገቡብኝ እና ልደርሱም እዚህ ሰዓት ላትደርሱም ትችላላችሁና እግዚአብሔር ስለፈቀደላችሁ ነው እዚህ ሰዓት የምትደርሱት ማለት ነው። እና በሀገር ውጭ የምትገኙ ደግሞ ወደ ሀገር ገብታችሁ እንደዚህ ጥምቀት በዓልና ከተራ በዓል እንድታከብሩ የእግዚአብሔር ፈቃዱ ይሆንላችሁ ማለት ነው ለሁላችሁም። አሁን እንግዲህ እኔ ከቤት ወጥቻለሁ። ከቤት ወጣ ብዬ ታቦቱን ልሸኝ እየሄድኩ ነው ማለት ነው። ማለት ለአለባበሴ ይቅርታ አስተካክላለሁ። ገና መንገድ ላይ ነኝ ማለት ነው። ልብስ አለባበሴን አስተካክላለሁ ማለት ነው። ታቦቱን ያው ሰዎች ከፊት እየጠበቁ ስለሆነ መንገድ ላይ ነው እየጠበቅን ነው። እኔም ወደ ኋላ ቀርቼ ነው ማለት ነው። ገባችሁ? እኔም ወደ ኋላ ቀርቼ ነው አሁን የምቀርጥላችሁ ማለት ነው። ያው ልጆች ምናምን እንዳይገቡብኝ ብዬ ለዛ ነው። እና ያው ባዘው እየጠፋው ነው። ያው ሰዎች እንደ አዲስ ነገር ነው የሚያዩኝ። ምን ታረጋለኝ ምን እየሰራች ነው እያሉ እንደሆነ አላውቅም። አዲስ ነገር ነው የሆነባቸው። ያው እዛ አያውቁም ምን አያውቁም። እነሱ የሚያውቁት ማንኛውም ሰው ቲክቶክ ስለሚሰራ ማንኛውም ሰው እሱን ስለሚጠቀም እንደዚህ መስራትን አያውቁም። አተኩሮ እያዩ ነው። ያው እኔ እንግዲህ ዞር ብዬ ነው የምቀርጽላችሁ። ያው እንደምታዩት ተዘጋተጀፈይ ሰዎች አሉ የሚመጡ ከፍቴም አሉ ማለት ነው። እና እስኪ ደግሞ ታቦቱ ሲመጣ አሳያችኋለሁ ማለት ነው። ያው አላህ ትንሽ ነጣላህ ትንሽ ደፈር ያደርጋል። ያው እንግዲህ ምንም አይደረግማ። ጣይ ወጣች። ያው አንዳንድ ፏ እያለ ይወጣላቸዋል ማለት ነው። ፏ ብልጭ ይላል። ፏ ብልጭ እያለ ነው። እና ያው እንግዲህ እንደዚህ ነው በምታዩት መልኩ ነው የዛሬው በዓል ማለት ነው። ከሰው ጋር መደባለቅ አይመቸኝም። እስካሉ ሰዎች ከፊት ለፊቴ አሉ በሩቁ ማለት ነው። ግን እንዴት እንደሚያዩኝ ልነግራችሁ አልችልም ማለት ነው። በጣም ነው የሚያዩኝ ማለት ነው። ያው እቺና ተኋላ ሆነ ያየች ነው ብቻ ያው እስኪ ታቦቱም አልመጣም። ደግሞ ስራ አለኝ ቤት ውስጥ ስራ አለኝ። ታቦቱ ሸኝቼው ወደ ስራ ስለምመለስ ቤት ውስጥ የምሰራ ስራ አለኝ ማለት ነው። እዚህ ጋር ብዙ ሰዎች ቁጭ ብለዋል። ብዙ ሰዎች ናቸው ቁጭ ብለው ከፊት ለፊቴ ላሳያችሁ ግን ያስጠላል። እግዚአብሔር ይመስገን። እስኪ ይላችሁ አይታችሁ አያችሁ በዚህ ነው ታቦቱ የሚያልፈው ማለት ነው። በዚህ ነው የሚያልፈው። አያ እስኪ ነው ወደ አስፋልት እንግባና ታቦቱ እየመጣ ነው። እንዴት ነው ሚኒሾች አሉ ምናምን እና ሁሉንም ጠቅላላ አድርጌ ላሳያችሁ ልጋብዛችሁ። ደስ አይላችሁም?
ነጠላዬን እፈተዋለሁ ትንሽ ቆይቼ። ለአሁን ተውት። እናቶች እየሄዱ ነው፣ ቀድመው እየሄዱ ነው። ያ ወደ ጥምቀተ ባህሩ ማደሪያ እየሄዱ ነው። ያ ላሳያችሁ በደንብ ማለት ነው። ያው እዚህ ጋር ሚሾች አሉ መንገድ ላይ ቁጭ ብለዋል። በዚህም እየጠበቁ ነው። እስኪ አያችሁት? ያው ሰው ማለት እንደ አዲስ ነው የሚያየው። እሺ ፀሐይ ነው ግን ለመግለጥ አይኔን አቅቶኛል ማለት ነው። ይሄ እንደምታዩት ነው። በምታዩት መልኩ አስፋልቱ ይሄን ይመስላል በባንዲራ አይ አሁን አትደውልብኝ እንዴ! ስንት ጊዜ አስተታታችሁኝ እንዴ! ሽም የለም እንዴ! በቃ ኔትወርክ ማጥፋት ነበረብኝ። እኔ ተቀርጾ ኔትወርክ ማጥፋት ነበረብኝ ማለት ነው። ዝም በላችሁ። አሁን እንኳን ምንም ማድረግ አልችልም። ይሄ እንደምታዩት ነው። በምታዩት መልኩ ነው። እስኪ ወደ ታቦቱ ጋር እየሄድኩ ነው። ይሄ በባንዲራ ነው። ያው ድምጼ አንዳንድ ጊዜ ሳይለንት ይሆንባቸዋል። ያው እንታረጋላችሁ አንዳንድ ጊዜ ይሰርቃል። አራሱ አለባበስ ይደብራል። እንደ ወንድ ነው። እኔ እንደዚህ መልበስ አልወድም። ሲጀመር ቸኩዬ ነው ታቦት ወረደ መስሎኝ ነው እንደዚህ ለብሼ መጣሁ ማለት ነው። ያ እንግዲህ ገና አልደረስንም። እየሄድን ነው፣ ለመቀበል እየሄድን ነው። ደስ አይልም? ገንዘብ አሁን እየደረስን ማለት ነው። ይሄንን ይመስላል። ላሳያችሁ ደግሞ ላሳያችሁ። ቆይ ይሄን ይመስላል። ታቦቱ እየመጣ ስለሆነ ከአስፋልቱ ላይ አወጣለሁ ማለት ነው። ነገር ግን ላሳያችሁ ብዬ ነው። አያምርም? ቻቻቲ ምናምን ትንሽ ሊደብስ ስለሚችል አስቆመዋለሁ ማለት ነው። እያስቆምኩ ነው የምቀርጽላችሁ እና በጣም ደስ ይላል። ያመሰ ይበላችሁ ሁላችሁም፣ ያመሰ ይበላችሁ። ያው ትንሽ ቻቻቲ ስለሚደብር አስቆመዋለሁ። ሙሉን አልቀርጽላችሁም ማለት ነው። ሙሉን አልቀርጽላችሁም። በጣም ደስ ይላል። ቻቻቴ በጣም አለ። ያ ቤተሰብ ያው እንግዲህ በዚህ መልኩ ነው ማለት ነው። ይህ ዛሬ ቪዲዮ እንዲህ እንደምታዩት ነው እና አሁን ሪካርድ እንደገና እያረኩላችሁ ነው ማለት ነው። ምክንያቱም በጣም ድምጾች ኦቨር የወጡ ድምጾች የሚረብሹ ነበርና ለዛ ነው እንደገና ሪካርድ የማደርግላችሁ ማለት ነው። እንዴት ነው ደስ አይልም? የጥምቀት ድባቡ እውነት በጣም ነው ደስ የሚለው።
በስማም ሰው ግን እንደዚህ በምድር ላይ ምናምን ያለ አይመስልም። በቃ እኔ እንጃ ብቻ ሰው ምንም እየቀረ አይመስልም። በጣም ሰው ብዛት አለ። በጣም ነው ደስ የሚለው። ያው ሙሉ እንዳላስገባላችሁ ያው ዩቲዩብ ቻናል ዩቲዩብ አልጎሪዝም ያው ትንሽ የኔ የመዝሙር የኦርቶዶክስ ያኔ የኦርቶዶክስ መዝሙር እምነት ተከታይ ምናምን ሲሆን ችግር የለውምና እኔ ማደባለቁ ለኔ በጣም ስለሚከብድ ለቻናሌ ጥሩ ስላልሆነ ነው ያላስገባሁላችሁ ማለት ነው እስከመጨረሻ። በጣም እንግዲህ በዚህ ይሄ አሁን እዚህ ጋር ሰው የለም ማለት ትችላላችሁ። ሰው አለ ሳይሆን እዚች ትንሽ ያስገባሁላችሁ ሰው የለም ብላችሁ መያዝ ነው የምትችሉት ማለት ነው። በጣም ነው ሰው ብዛት ያለው። በጣም ከሚገባ በላይ ሰው ብዛት አለ እና በጣም ነው እየገረመኝ እኔ ራሱ ጥያቄ ነው የሆነብኝ። በጣም የኦርቶዶክስ እምነት እንግዲህ ተከታዮች የሆናችሁ ወይኔ እንዴት አባቱ ደስ ይላል መሰላችሁ። ኦርቶዶክስ መሆን በጣም ደስ ይላል ማለት ነው። እኔ በጣም